አዳም መኖሪያ ቤት መጥተው ዲናን ለመቅበር እየሄዱ ነው። አዳም የሚወዱትን ሰው ጉድጓድ አስገብቶ ምንም እንዳልተፈጠረ መሆን አይከብድም። ዲናዬ አንቺን አፈር ስትገቢ በዝምታ አልቅሼ ልሸኝሽ እያላ ነባ። ሔዋን አዝና ከውስጧ ከማልቀስ ውጪ ምንም ቃል አላወጣችም። ቦስም እንደዛው። ሌሎቹ ግን እያለቀሱ ነው። ቀባሪ የዲናን ሬሳ የተቆፈረው ጉድጓድ ውስጥ አስገብተው አፈር አለበሱት። የዲና የምድር ቆይታዋ ከአፈር ጋር ተዳፈነ። ዲና ከዚህ በኋላ ምድር ላይ የምትኖረው ሰው አይደለችም። ዲና ካሁን በኋላ ታሪክ ናት። ለምትወዳቸው ሰዎች የተሰዋች መስዋዕት ናት አለ አዳም። ዲና ከሞተች በኋላ ሰለስቷ አልፎ ለአመታቷ ባዘጋጁት ዲናን የማስታወሻ ስርዓት ላይ ነው። የተናገረውን ንግግሩን እንደጨረሰ ለዲና የገጠምኩላት አንድ ግጥም አለ ብሎ ማንበብ ጀመረ። እንዴት ነሽ ዲናዬ? እኔ እንዳለዋለሁ በዓለም ዙሪያ ላይ ብዙ ታዝቤያለሁ። ከአንቺ ተለይቼ እየኖርኩ ሳለሁ ዓለም መንታ መንገድ ስታስኬዳ ያለው መንታ ይመስላል እንጂ ተቃራኒ እኮ ነው። ለገነት ወረፋ ጥድፊያው ቢበዛም ለሲኦል ላለመግባት ግብ አልበዛም። ለነገሩ ተይው ዲናዬ እህቴ፣ ኃጢአታችን በዝቶ ገነት ገቢ ጭራሽ እንኳን የለም። ዲና አንቺ ሴት ለመግባት ተሰልፈሽ ይሆን? አንቺ ግን አይዞሽ፣ ምስጡ ቢበላሽም ከአፈሩ ደባልቁ አፈር ቢያደርግሽም እኛም በተራችን ለፍርድ እንቀርባለን። ዳግመኛ ሞት ካለ አደራ ጠብቂን የሚል ግጥም ነበር። ሁሉም አለቀሱ፣ አነቡ፣ ተንሰቀሰቁ። ከድንጋጤያቸው የተነሳ ደርቀው ያዩትን በአይናቸው ያዩትን እነሱ በአይናቸው ያዩትን ህልም ይመስላል። ያዩትን በአይናቸው ያዩትን ዲና ነበረ። ሔዋን ተንቀጠቀጠች። ራሷን ችላ መቆም አቃታት። ያየችውን ጣረሞት ይሁን መንፈስ ይሁን አላወቀችም። ህልም መሰላት። ቦስ እያያት ክትክት ብሎ ሳቀ። በጣም ሳቀ። በጣም አዳም ዲና ብሎ በፍጥነት ሄዶ ተጠጋት። ግን ሊነካት ቢፈልግም እጁን አልታዘዝለት አለ። እጁን እንደምንም አንስቶ ሊነካት ደርሶ ተመለሰ። ዶክተር ሉሊት ደርቃ ቀረች። ዶክተር ግን ባዩት ነገር አልተገረሙም፣ አልደነገጡም። ምክንያቱም እዚህ ነገር ውስጥ አሉበት። ዶክተር ሉሊት ፈዛ ቀርታለች። ቃልም ትንፋሽም አልወጣትም። ዲና በዝምታ እንባዋን ከማፍሰስ ውጭ ቃል ልታወጣ አልቻለችም። ሲራክ በአትኩሮት ሁሉንም እያያቸው ነው። ረጅም ደቂቃዎች ተቆጠሩ። በመጨረሻም የዲና የስቃይ ድምፅ ተሰማ። ዲና ከአፏ ቃል ወጣ። የኔ ውዶች አለች። ማንም መልስ አልሰጣትም። አዳም ወደ ሲራቅ እያየ ሲራቅ ምንድን ነው አለው። ሲራቅ ጉሮሮ ሎሬ ካመቻቸ በኋላ እስቲ ቁጭ በሉ አለ። ሁሉም ባሉበት ቁጭ አሉ። ይኸውላችሁ ጌዲዮንን በመጀመሪያ ለመያዝ ሀሳብ ሳመቻች ቆየሁ። በጣም ብዙ ጊዜ ነው የፈጀብኝ። ከዛ ስለ አዳም ሰማሁ። ስለ እሱ መረጃ መሰብሰብ ጀመርኩኝ። የእኔና የአዳም ፍላጎት አንድ ነው። ስለዚህ ይረዳኛል ብዬ አሰብኩኝ እና የሆነ ቀን በአለላዳ መስዬ የኤርምያስን ጽሑፍ ሰጠሁት። ያ ሰይጣን እኔን እንደ ኤርምያስ የሆነ ነገር ካደረገኝ እንኳን ሌላ ሰው ያስጨርሰዋል አልኩኝ። ያው አዳምን ማለቴ ነው። ከዛን ቀን በኋላ የጌዲዮንን አሽከሮች በሙሉ አስማምቼ እንዲክዱት አረኩኝ። ቀላል አልነበረም። ብዙ ጊዜ ፈጅቶብኛል። በመቀጠል ለጌዲዮን አይነት ሰዎች ሰራተኞች የሚያቀርበውን ሰው ጌዲዮን ሰራተኛ ሲፈልግ እነዚህን ቀጥርለት ብዬ አልኩት። ለምን አለኝ። ሰውየው ብር ስለሚወድ ብቻ ሰጥቼ አፉን አዘጋሁት። የራሴን ሰዎች የጌዲዮን ሰራተኞች እንዲሆኑና እያንዳንዱን እንቅስቃሴውን እንዲነግሩኝ አመቻቸው። ጌዲዮን በተደሰታችሁበት ቀን በሙሉ ሊያጠቃችሁ ሞክሯል። ለዲና ምርቃት፣ ለሁለቱም የቀለበት ስነ ስርዓት፣ ሌላም ጊዜ ግን አልተሳካለትም። ምክንያቱም ሰዎቹ የኔ ስለሆኑ ነው። የእቅዴ መደምደሚያ ዲና ነበረች።
ሰዎች ዛሬ ጌዲዮን ዲናን ሊገላት አቅዷል ብለው ነገሩኝ። በምን ስል በመኪና አደጋ አሉኝ። እና ዲናን ሊገላት ሲሞክር አልተሳካለትም። ከዲና ጋር ያኔ ነው የተገናኘ ነው። ከቀናት በኋላ ቀጥሬያት አገኘኋትና የምትወጃቸውን ሰዎች ማትረፍ ከፈለግሽ ጌዲዮን ባለፈው በመኪና አደጋ ሊገልሽ ባለመቻሉ በአሁኑ ሊገልሽ ይችላል። ይህንን እንደምታውቂ አያውቅም፣ ግን ሲደውልልሽ ለእኔ ደውይልኝ አልኳትና እሷም የምወዳቸው ሰዎች ምንም እስካልሆኑ እኔ ምንም ላደርግ ዝግጁ ነኝ አለችኝ። እኔም ሲቀጥርሽ ለእኔ ንገሪኝ፣ ምንም ነገር ሳያደርግሽ እደርስልሻለሁ ብዬ አስባለሁ፣ ግን ካልደረስኩልሽ ሊገልሽ ይችላል አልኳት። እሷም ይሁን አለችኝ። እንዳልኩት ጌዲዮን ደወለልኝ አለች። ዲና ጌዲዮንን እንድታናደደው አዝዣት ስታበሽቀው ቆይታለች። እንደ ቀጠራት ስትነግረኝ እንድትሄድ ነገርኳት፣ ግን በቃ ላተርፋት አልቻልኩም። ነገሮች በፍጥነት ነበር የሆነው። ዲና ላይ ያስተኮሱ ሐኪም ቤት በር ላይ እንደ ጣላት ስሰማ በፍጥነት ወደ ሐኪም ቤት ሄድኩኝ። ነርስ መስዬ ዲና የምትታከምበት ጋር ገባሁኝ። ኦፕራሲዮን ከተደረገች በኋላ ለአንድ ዶክተር አስጊ ደረጃ ላይ እንደሆነች እንዲነግራችሁ አረኩኝ። ዶክተሩ የኔ ጓደኛ ስለነበር እና ስለ ችግራችን ሁሉንም ስለነገርኩት ተባበረኝ። ከዛም ዶክተር ጋር ሄጄ አዳምና ሔዋን ከመጡ እንደምንም ወደ ካፌ እንዲሄዱ አድርጉልኝ አልኳቸው። ቀጥታዊ ጥያቄ ግራ አጋባቸው። ማንነቴን ጠየቁኝ። እኔም አጠር አድርጌ ነገርኳቸው። በሀሳቤ ተስማሙ። ከዛም እናንተ ሻይ ቤት ስትሄዱ ዶክተር ጓደኛዬ ከ5 ደቂቃ በኋላ ለ3 ቀን በድን የሚያደርግና ከ3 ቀን በኋላ የሚያነቃ መድኃኒት ከማቃቸው የባህል መድኃኒት የሚያዘጋጅ ወዳጄ አምጥቼ ሰጠሁት። እሱም ዲናን ወጋት። ከዛም ሌሎች ዶክተሮች ጠርቶ ታካሚ ዲና ሞታለች አለ። ሁሉም ተሰበሰቡ። ያው ቀሪውን ታውቁታላችሁ። ዲና ያንን ለ3 ቀን በድን የሚያደርገውን ነገር ከተወካች በኋላ የሬሳ ሳጥን አዘጋጀን። እናንተ ከገዛችሁ ተመሳሳይ ገዛው። ዲና እንደ ሞተች ይበልጥ እንድታምኑ ራሳችሁ የገዛችሁት የሬሳ ሳጥን ውስጥ እንድትከቷት አደረግን። ከከተታችኋት በኋላ መኝታ ቤታችሁ አስቀመጣችኋት። ሁላችሁም እንቅልፍ እንዲጥላችሁ የእንቅልፍ መድኃኒት በአይላንድ ውሃ ውስጥ በስሪንግ ጨመርን። ከሚጠጣ ውሃ ጋር ቀላቅለን አስገባ ነው። የዲና ጓደኞች ነን ብለው ሲያስተናግዱ የነበሩት የኔ ሰዎች ነበሩ። ሁላችሁም እንቅልፍ ሲጥላችሁ ሳጥኑን ቀያየርን። ዲናን ከነ ሳጥኑ ይዘናት ሄድን። የቀየርነውን ሳጥን በጥንቃቄ ሰው ያለው ስላስመሰል ነው ማንም አላወቀም። ይህንን ከረዳቶቼ ጋር ባደርገውም ከባድ ነበረ። ዲና ከ3 ቀን በኋላ ነቃች። በጣም ስቃይታ ሙሉ ተንቆራጣ። በባህል መድኃኒት ታግዛ ዳነች። ግን ላትድንም ትችላለች ብለን ነበረ። የባህል ሐኪሙ ዲናን ያስቀመጥኳት የባህል ሐኪሙ ጋር ነበረ። ትላንት ነው ያመጣኋት አለ። ሁሉም የሰሙትን ማመን ተሳናቸው። ቦስ ሳቅና እንባ በእኩልነት እያስተናገደ እና ይህች ዲና ናት ህልምስ አይደለም አለ። አዳም አለቀሰ። ዲና በቦስና በአዳም መሃል ገብታ አቀፈቻቸው። ተቃቅፈው አለቀሱ። ሔዋን አሁንም እየተንቀጠቀጠች ነው። ዲና ከአዳምና ከቦስ መሃል ወጥታ ሔዋን ጋር ሄደች። ሔዋን ሸሸቻት። ዲና ተጠጋቻት። ሔዋን ሸሸቻት። ዲና ተጠግታ አቅፋት አለቀሰች። ሔዋንም አለቀሰች። ተላቀሱ። ዲና ሁሉንም ዞራ አቀፈቻቸው። ስታቅፋቸው ድንጋጤያቸው ቀነሰ። ሲራቅ አዳምን አየክ መጽሐፉ አይታተምም ያልኩክ ለዚህ ነው፣ ያልተጨረሰ ታሪክ ስላለው አለው። ከዛ ራት በሉ። ሲጨርሱ ዲና ወደ ቤት ይዘዋት ተመለሱ። ዘበኛው በሩን ከፈተላቸው። ዲና ከመኪና ወርዳ ስትገባ ማናት እያለ ነበረ። ምክንያቱም ዲና መንምናለች። የቤቱን በር በቁልፍ ከፍተው ገቡ። አዳም ዲናዬ ክፍልሽን ማንም አልነካውም፣ በቃ እረፍት አድርጊ አላት። ዲና እሺ ብላ ክፍሏ ገባች። ዲና ክፍሏ ስትገባ ጥላው እንደሄደች ነው። አልጋዋ ላይ ስትተኛ የምትለብሰው ብርድ ልብስና አልጋ ልብስ ተነስቷል። ቁም ሳጥኗን ከፈተችው። የታጠበ አልጋ ልብስ እና ብርድ ልብስ አገኘች። ዲናም በመጣ እያለቀሰች አንሶላን አንጥፋ አልጋ ልብሷን ለብሳ ቢጃሟን ለብሳ ተኛች። ቢጃሟ ታፍኖ የቆየ ልብስ ይላል። ጠዋት የቀሰቀሳት የቦስ ስልክ ጩኸት ነው።
ለአዳም የተደወለለት ከጣቢያ ነበረ። ዜናው የጌዲዮንን ሞት ያበሰረ ነበረ። አዳም ደስም አለው ተናደደም። ደስ ያለው አረፈ ስለሚገባው ሲሆን የተናደደው ደግሞ ለአዳም የተደወለለት ከጣቢያ ነበረ። ዜናው የጌዲዮንን ሞት ያበሰረ ነበረ። አዳም ደስ አለውም ተናደደም። ደስ ያለው አፈር ስለሚገባው ሲሆን የተናደደው ደግሞ ሞቱን እረፍት ስለመሰለው ነው። አዳም የደወለለትን ሰው ቆይ እንዴት እንዲህ ሆነ አለው። በጥድፊያ ወደ በረንዳ እየወጣ እኛም ዛሬ ነው ያወቅነው፣ ምግብ ስለማልፈልግ ጭራሽ እንዳታመጡልኝ ስላለ እኛ የምንሰጠውን ምግብ እየደፋ ስላስቸገረ ለእኔ ሪፖርት አርጉ፣ ከዛም እኔ ካልጠየቁ እንዳይወሰጡት አዘዝኩ። በሶስተኛው ቀን እስረኞች ጌዲዮን የታሰረበት ክፍል ሲሸት ጓደኞቹ ገብተው አዩት። ተበላሽቶ ነው ያገኙት አለው። አዳምም ስለነገርከኝ አመሰግናለሁ አለና ወደ ዝግጅቱ ተመልሶ አንዴ ባካችሁ የምነግራችሁ ነገር አለ አላቸው። አዳም ሁሉም ጸጥ አሉ። ዲና ምንድን ነው አለች። አዳምም ይውላችሁ ዛሬ በዲና መልስ ቀን ጠላታችን ጌዲዮን አፈር ሊመለስበት ነው አላቸው። የገባቸው ይመስላል፣ ግን አስተያየታቸው ዝርዝሩን ለማወቅ የጓጉ ይመስላል። አዳምም ይህንን ስለገባ ወሬውን ቀጠለ። ከዛም ነገራቸው። በመቀጠል ዛሬ ጠዋት ነው ያየነው ብሎ ኮንስትራ ብሉ አለ። ሁሉም የደስታ ፊት አሳዩ፣ ተቃቀፉ። ዲና ጮክ ብላ ከዚህ በኋላ ሀዘን የለም ማለችና ጮኸች። ሁሉም እርስ በርሳቸው ተቃቀፉ። ሲራቅም ወደ አዳም ሄዶ አቅፎ በቃ አትናደድ፣ ዋናው ያ ሰይጣን መቀጨቱ ነው አለው። ሲራቅ ይሄንን ይበል እንጂ እሱም ከአዳም በበለጠ ተናዷል። የዲናንና የቦስን የመልስ ስነስርዓት ደስታን ያገዘ ሆነ። እስከ ምሽቱ 4:20 ድረስ ሲጨፍሩ አመሹ፣ ሲዝናኑ ሲደሰቱ አመሹ። ከዛም ሁሉም ወደ ቤታቸው ሄዱ። ተዝናንተው በሳምንቱ ተመለሱ። በሳምንት ጊዜ ውስጥ ሁሉም ተነፋፍቀው ነበረ። ከጫጉራ ሲመለሱ መመለሳቸውን በማስመልከት አከበሩላቸው። በዚህ ራት ግብዣ ላይ ዲና አንድ ሀሳብ አመጣች። ሁሌም በየ15 ቀኑ ይህንን ነገር ለማከናወን ማለትም በ15 ቀን አንድ ቀን ጊዜ የደመቀ ራት በየተራ ሊዘጋጅ ሁሉም ተስማሙ። በዲና ሀሳብ ተደሰቱ። ሂዋንም እጣ ይውጣ አለችና እስክሪብቶና ወረቀት አምጥታ እጣ ጻፈችና ደበላለቃ ለሁሉም አስያዘች። አንደኛው የደረሰባቸው ዶክተር ነበሩ። በመቀጠል ሲራቅ፣ ከዛ ዶክተር ሉሊት፣ ከዛ ዲናና ቦስ፣ መጨረሻ ላይ ሂዋንና አዳም ይህንን ስምምነት ለማድረግ ወሰኑ። ዲና ወደ አዳም ሄዳ ስማ አዳምዬ ዲያራዬስ ግን አለችው። አለ ልስጥሽ አላት። እሷም አዎ ገና እኮ አልጨረስኩም አለችው። አዳም እሺ መጣሁ አለና ከመኝታ ቤቱ ይዞላት መጣ። አዳም ዲያሯን ብቻ አይደለም ይዞላት የመጣው። ያኔ የዲና ኦፕራሲዮን ክፍል ስትገባ ዶክተር ለአዳም የሰጡትን የዲና የአንገት ጌጥና ቀለበት ጨምሮ ነበረ። ዲና ውይ አዳምዬ የጠፋኝ መስሎ ነበረ አመሰግናለሁ አለችና ጀርባውን መታ አደረገችው። ሂዋን ፈገግ ብላ አየቻት። እንኳንም ተረፍሽልን አለቻት። አመሻሽ ላይ ሁሉም ወደ የቤታቸው ሄዱ። ይህንን ፕሮግራም ሁሉም በየ15 ቀኑ እያከበሩ ቆዩ። በጣም ደስተኛም ሆኑ። የሚያስቀና ህብረት ያላቸው ቤተሰቦች ሰይጣን እንኳን ሲያያቸው ቢመጣ አዝኖ የሚተዋቸው አይነት ሆኑ። ዛሬ የካቲት 1 ነው። ይህ ሳምንት የፍቅረኛ ሳምንት ነው። ደግሞ የወዳጆች ቀን ብለው ፈረንጆች የሚያከብሩበት ቀን ነው። አዳም ይህንን ለማክበር ተዘጋጅቷል። ቀኑ እሁድ ነው። ሮብስ ዳይ ብሎ ቀኑን ተሰይሟል። ለምንወዳቸው ሰዎች የምናፈቅራቸውን ሰው አበባ የምንሰጥበት ቀን ነው። አዳም ለሁሉም አበባ ገዝቶ ባሉበት እየሄደ ሰጣቸው። ለሂዋን፣ ለዲና፣ ለቦስ፣ ለሲራቅ እና ለነ ዶክተር። ሁሉም በአዳም ሁኔታ ተገርመዋል። ከአበባው ጋር ስለ ቀኑ የሚገልጽ አጭር ጽሑፍ የያዘ ወረቀት አለው።
በየስራ ቦታቸው መሄዱ ደግሞ በጣም ገርሟቸዋል። በነጋታው ምሽት 1 ሰዓት ላይ የተለመደውን በ15 ቀን የሚዘጋጀውን ዝግጅት ቀን ነው። የዛሬ ተረኛ ደግሞ ዶክተር ሉሊት ናት። አዳም ሁላችሁም ዛሬ ዘንጣችሁ ማየት እፈልጋለሁ ብሏቸው በጣም ዘንጠዋል። ምክንያቱም ግን አልገባቸውም እና ሁሉም ዶክተር ሉሊት ቤት ተሰብስበው እየተጫወቱ አዳም ሆድን ወጋኝ አለ። ማቃሰት ጀመረ። ከዛም ሁሉም በጋራ አዳምን ይዘውት 6 ሰው በሚይዝ መኪና ተጠቅጥቀው ቦስ እየነዳ ሄዱ። በድንገት አዳም ቦስ እዚህ ጋር አቁመው አለ እያቃሰተ። ቦስ እንዴ ለምን አለ አዳም። አየር ማግኘት ፈልጋለሁ አለው። ቦስ እንዴ እዚህ እንዴት ነው አየር የምታገኘው? ሰውና መኪና በተጨናነቀበት ቦታ ባይሆን መስኮቱን ክፈቱት አለ። ዶክተር መስኮቱን ከፈቱት። ዶክተር ሉሊትም በእሷ በኩል ያለውን መስኮት ከፈተችው። ሔዋን አዳምን ደግፋ እያለቀሰች ነው። ዲና የአዳምን እጅን ይዛ አይዞክ እያለችው ነው። አዳም ካልተከፈተልኝና ካልወረድኩ አለ። ሰዓቱ 1:45 ሆነ። እሺ አለና ቦስ መኪናውን አቆመለት። አዳም ማንም እንዳይከተለኝ ብሎ በራሱ ወርዶ ሁሉም ተከተሉት። አብረው ወረዱ። አዳም ጎዳናው መሃል ተንበርክኮ አንገቱን አቀረቀረ። ሔዋንና ዲና በፍጥነት ወረዱና ቀርበው ደገፉት። አዳም አትንኩኝ ብሎ ጮኸ። ሁሉም በድንጋጤ ሸሹት። ጥቂት ደቂቃ ካቀረቀረ በኋላ አዳም ፈገግ ብሎ ቀና አለ። መንገደኛውና አሽከርካሪው ተሰብስበው ማየት ጀመሩ። አዳም በእንብርክኮ ወደ ሔዋን ጠጋ አለና አለሜ አላት። ሔዋን ወዬ አለችው። የዛሬ ቀን ምን እንደሆነ ታውቂያለሽ አላት በፍቅር አይን እያያት። ሔዋን ግራ በመጋባት አይ አላውቀውም አለችው። አዳም ዛሬ ይህ የጋብቻ ጥያቄ የሚጠየቅበት ቀን ነው እና ደግሞ ልክ የዛሬ 5 ዓመት እኔ ለአንቺ ፍቅረኛ እንድትሆኝ የጠየቅኩበት ቀን ነው። አለሜ የኔ ህይወት፣ የኔ ሁሉ ነገር፣ አንቺ እኔን ታገቢኛለሽ አላት። የተሰበሰበው ሰው ከድንጋጤው መለስ ብሎ ስልኩን አውጥቶ መቀረጽ ጀመረ። ሔዋን በደስታ ለቀሰች። አዎ አገባሃለሁ አድዬ አለችው። ከዛማ ተላቀሱ፣ ተደሰቱ፣ ተቃቀፉ። ዲና በደስታ ጮኸች። ወደ አዳም ጠጋ ብላ አንተ እብድ አፍቃሪ አለችና ጀርባውን መታ አድርጋ አቀፈችው። የተሰበሰበው ሰው ሁሉ አጨበጨቡ። ህዝቡ ስልኩን አውጥቶ ቀረጻቸው። ፊልም የሚመስለውም አለ። ያ ምሽት የማይረሳ ሆኖ አለፈ። ሔዋን የሚሰጣት ፍቅርና ደስታ አይታ የማታውቅም፣ ወደፊትም እንደማታይ እርግጠኛ ናት። ይህ ቀን ካለፈ ከ1 ዓመት በኋላ አዳምና ሔዋን የሰርጋቸውን ቀን ቆርጠው በትዕዛዝ ያሰፉትን የሙሽራ ልብሳቸውን አሰርተዋል። ዲና፣ ዶክተር ሉሊት እና ኬብሮን ደግሞ የሚዜ ልብሳቸውን ይዘው ሔዋንና አዳም ቤት መጥተዋል። ሁሉም ለብሰው አዩት። የሔዋን ውበት በጭራሽ በቃል የሚነገር አይደለም። ሴቶች ልብሳቸውን ቀይረው አዳምን፣ ቦስን፣ ሲራቅን እና ያ ባለየ ዶክተርን እየጠበቁ ነው። ከብዙ ጥቂት በኋላ መጡ። ዲና ገና ተረጋግተው ሳይቀመጡ እስቲ ያሰራችሁትን ልብስ አሳዩኝ አለች። ቦስ አይ ፍቅር፣ የደስታዬ ምንጭ፣ የህሊና እረፍቴ፣ የኔ ምንትዋብ፣ የልቤ ምቴ፣ አንቺ ሆንሽና ሁሉ ነገሬ፣ መኖር ተሳነኝ ብታይኝ ዛሬ የሚለውን የዳንኤልን አሸናፊ ዘፈን ነበር። ዘፈኑ የ90ዎቹ ዘፈን ነው። ዲና አለቀሰች። ወደ ሳሎን ሄደች። ቦስ የተደወለለትን ስልክ አንስቶ እያወራ ነው። ዲና ከኋላው መታ አቀፈችው። ቦስ ደነገጠ። እስካሁን የተፈጠረውን አላመነም። በዝምታ ያት ጀመር። ሰራተኞቹ ምግብ ለማቅረብና ለማዘጋጀት ሲመጡ ዲናን አዩት። አንዷ ጩኸቱን ለቀቀችው፣ አንዷ ደርቃ ቀረች። አዳምና ሔዋን በጥድፊያ ከመኝታቸው ተነስተው እየተሯሯጡ መጡ። ሔዋን ምንድነው አለች። ሁኔታቸውን አይታ ከማንም መልስ ሳታገኝ የሰራተኛዋን ጩኸት ገባት። ቦስ ዝም አላት። ሔዋን ተረጋጉ፣ ዲና በህይወት አለች። ቆይ ተቀመጡ አለችና አዳምና እሷ የተፈጠረውን ሁሉ አስረዷቸው። ሁለቱ ሰራተኞች ድንጋጤያቸው ሲለቃቸው ዲናን አቅፈው አለቀሱ። ዲናም አለቀሰች። ዲና ከሳምንት በኋላ ለሳምንት እያዩት መንፈስ እየመሰለቻቸው ሁሉም እየደነገጡ ነበረ፣ ግን ለመዱት። ዲና ሳቅ ብላ የሆነ ነገር ልነግራችሁ ነበር። እኔ የ3 ወር እርጉዝ ነኝ። ዛሬ ነው ያወቅኩት አለች።
ቦስ ምን የምርሽን ነው አላት። ሲራቅና ሌሎችም ዋው ደስ ይላል አሉ። ሁሉም ዲናን አቅፈዋት ቦስን አንስተው አቅፎ አሽከረከራት። ደስታም ሀዘንም ሲመጣ አንዴ ነው አለ። አዳም በጣም ተደስቷል። ቦስ ከአሁኑ ዲናን መንከባከብ ጀምሯል። የተረባረቡ ሰዎች ተቀምጠዋል። ደስታን ለራሳቸውና ለሌሎች እያስተጋቡ ያሉት ተባለ። ፊሽታ፣ ጭፈራ፣ ዳንስ፣ ጨዋታ፣ የደስታ ለቅሶ፣ የፍቅር ህብረት፣ ሁሉም በአንድ አዳራሽ ውስጥ ተከናወነ። ደስ የሚል ታሪኮች፣ ዝግጅቶች አለቁ። ሁሉም ወደ የመኖሪያ ቤታቸው ሄዱ። አዳምና ሔዋን ወደ ቤታቸው ሄዱ። ዛሬ የኖሩበት ቤት ሲገቡ ሌላ ድባብ አለው። ዛሬ ይህ ቤት የባለ ትዳሮች ቤት ነው። በፊት ልባቸው አንድ ሆኖ የተለያየ ክፍል ሌሊቱን ያሳልፉ ነበረ። ዛሬ ልባቸው አንድ ሆኖ በአንድ አልጋ ላይ ሌሊቱን ሊያሳልፉት ነው። የህይወት ሁለተኛው ምዕራፍ ተጀመረ። አዳም ሔዋንን ወደ አልጋው መኝታ ቤታቸው ከበሩ ጀምሮ ተሸክሟት ገባ። ሔዋን የአዳምን ዓይን ከዓይኖቿ ተክላ እያየችው ነው። አዳምም እንደዛው በፍቅር እየተያዩ ነው። አዳም በቀስታ እንደ እንቁላል ይዞ ሔዋንን አልጋው ላይ አጋደማት። እሱም አብሯት ተጋደመ። ተጠጋጉ፣ በጣም ተጠጋጉ። የአዳምና የሔዋን ከንፈሮች ተነካኩ። የመጀመሪያ ጊዜ ለመጀመሪያ ቀን ሔዋንም ካለ አዳም፣ አዳምም ያለ ሔዋን ፍቅርን አያውቁም። ፍቅረኛም ይዘው አያውቁም። ከዛማ ጨዋታ ተጀመረ። የአልጋ ጨዋታ። እረፍት ቀረ። ትግል፣ ፍቅር፣ ህመም፣ ጩኸት፣ እርካታ፣ መነካካት፣ መሳሳም፣ ድካም፣ የአንሶላ መቁሸሽ፣ እረፍት፣ ሌሊት በፍቅር ጨዋታ ተገባደደ። ድካሙ ጸንቶ እንቅልፍ ጣላቸው። ሲያዩዋቸው ደስ አላቸው። ጨዋታ ያዙ። ሔዋን በድንገት ብድግ ብላ ቆመችና ቆይ ስሙኝ፣ የምነግራችሁ ነገር አለ አለች። ሁሉም ምንድን ነው አሉ በጉጉት አስተያየት ያዩት ጀመር። ሔዋን አለቀሰች። ሁለት እጆቿን ወደ አዳም ዘረጋች። አዳምም ከመቀመጫው ተነስቶ የዘረጋችውን እጆቿን ያዛቸው። ዲና አረ በጉጉት ትገሊ ነው እንዴ? እኔ ስለሞትሽ ልጅ አታሳዝንሽም? ብላ ፈገግ አለች። ሔዋን ለዲናዬ ፈገግ አለች። አጽፋውን ከመለሰችላት በኋላ አይ ዲናዬ፣ ሁሌ ለወሬ እንደቸኮልሽ አታስቢ። አሁን ልነግራችሁ ስለሆነ ልጅሽም አንቺ ምንም አትሆኑም ወሬኘት። ይልቅንስ ለልጅሽ አጫዋች አገኝተንላታል አለቻት። ዲና ምን አልሽ? ምን እያልሽ ነው ስትላት ሆዷን ማነካካት ጀመረች። ሔዋን ለአዳም ደወለች። አዳም ወዲያው አነሳው። ሄሎ አለሜ አላት። ሔዋን በጩኸት ውዴ ለምንድን ነው ቆይ እስካሁን ያልወሰድከኝ ብላ አለችው። ጩኸቷ የጆሮ ታምቡር ያሳምማል። አዳም ፍቅሬ አትጨነቂ፣ እሺ በቃ እሺ እመጣለሁ አላት። ማዋለጃ ክፍል የዲና ጩኸት፣ ለቅሶና ሲቃይ ጠፍቶ በህፃን ለቅሶ ተተካ። አዳም በደስታና በእርካታ ሔዋኔ አላት። ሔዋን በጩኸት ወየ ፍቅር ያለችው። ዲና በሰላም ተገላገለች አላት። ሔዋን የምርህን ነው? ኡፍ እንዴት ደስ ይላል። በቃ የሚያስፈልጋትን ነገር ላዘጋጅና መጣሁ አለችው። አዳም እሺ ተጠንቀቂ፣ ለሲራቅ እደውልለታለሁ እሱ ያመጣሻል። በቃ ስልኩን ልዘጋው ነው፣ ራስሽን ጠብቂ፣ ይወድሻለሁ አላት። ሔዋንም እኔም በጣም እወድሃለሁ፣ ራስክን ጠብቅ አለችና ስልኩን ዘጋችው እና ሁለቱን ሰራተኞች ስም በጩኸት ጠርታ ሁለቱም ተከታትለውና ተጣድፈው መጡ። ሔዋን ኑ እቀፉኝ አለቻቸው። ምን ተገኘ አሏት። ዲና በሰላም ተገላግላለች፣ ደስ አይልም አለቻቸው። ሁለቱም እልልታቸውን አቀለጡት። ሔዋንም አቀፏት። ዘበኛው ሮጦ መጣ። ምን ተገኘ አለ። አንዷ ሰራተኛ ዲና ወለደች አለችው። ዘበኛው እና ለዚህማ እልልታ ያንሳል አለና ተሳሳቁ። ሔዋን በሉ የኔ ውዶች፣ አሁን ለዲና የምወስድላትን ነገር አዘጋጁልኝ አለች።
ሰራተኞቹ እሽሽ ያሉና ሊሄዱ ሲሉ ሴራቅ ደወለላት። ሰላምታ ከተለዋወጡ በኋላ ሴራቅ ሔዋንን ይውልሽ አሁን እነ ዲና ቤት ልሄድና የሚያስፈልጋትን ላመጣ ልሄድ ነው፣ በዛው እመጣለሁ አላት። ሔዋንም እንዴ እዚህ ልናዘጋጅ እኮ ነው አለችው። ሴራቅም አይ ዲና ያዘጋጀችዋለ አላት። ሔዋን እሺ በቃ እንዳልክ ይሁን በቃ ቶሎና አለችው እና ስልኩን ዘጋችው። ሔዋን ስልኩን ከዘጋችው በኋላ ሰራተኞቹን በቃ የኔ ወዶች ተውት፣ ዲና ራሷ ያዘጋጀችው አላት። በቃ እኔ ልብሴን ቀያይሬ ሴራቅን ልጠብቀው አለችና ወደ መኝታ ቤት ገባችና ልብሷን ቀያይራ ሴራቅን መጠባበቅ ጀመረች። ከቆይታ በኋላ መጣና ይዟት ወደ ሐኪም ቤት ሄዱ። ልክ የሐኪም ቤት በር ላይ ሲደርሱ ሔዋን ለአዳም ደውላ የት ነው ያላችሁት? መግቢያ በር ላይ ነን አለችው። አዳም መጣሁ ቆይ እኔ አለና ዲናንና የዲናን ልጅ ማየት አቋርጦ ወደ እነ ሴራቅና ሔዋን ሄደ። ቦስ የዲናን እጅ ይዞ እያገላበጠ እየሳማት ዲናዬ የኔ ፍቅር አመሰግናለሁ አላት። ዲናም ቦስዬ የምን ምስጋና ነው? ይልቅ ፈጣሪን በጋራ እናመስግን አለችው። ቦስ ፈገግ ብሎ ልክ ነሽ ውዴ፣ አሁን በቃ አባት ሆንኩኝ አይደል አላት። ዲና ከልቧ ሳቀች፣ በጣም ሳቀች። አዳም ወደ በሩ በፍጥነት ሄዶ በሩ ላይ ሴራቅንና ሔዋንን አገኝቷቸው ወደ ዲና ክፍል ወሰዳቸው። ዲና ልጇን እያጠባች ነበረ። ሔዋን በፍጥነት ሄዳ ዲናንና ልጇን ሳመቻቸው። ዲና በወለደችበት ክፍል ውስጥ ሁሉም ተደሰቱ። ቦስና ዲናን እንኳን ደስ አላችሁ፣ እንኳን ለዚህ አበቃሽ አላት። ዲና ሰማያዊ የፀጉር ሪቫን ካመጡላት የስጦታ እቃ ውስጥ አርጋላት ከሰዓታት በኋላ ዲና ይዘዋት ወደ ቤት ተመለሱ። ሁሉም ዲና ቤት ተሰብስበው ተደሰቱ፣ አመሹ። አመሻሹ ላይ ዶክተር ሎሊትና ዶክተር ደቡብ አፍሪካ ለስልጠና ስለሚሄዱ በረራ አለብን ብለው ሄዱ። ዲናን ከወለደች በኋላ በደንብ አረሷት። በጣም አምሮባታል። የአራስነት ጊዜዋን ጨረሰች። ዶክተር ሎሊትና ዶክተር ለክርስትናው እንደርሳለን አሏት። ዲና የአራስነት ጊዜዋን እንክብካቤ በተሞላበት መልኩ አሳልፈዋለች። እጅግ በጣም ተውባ ነበረ። የክርስትና ድግስ እቤቷ አደረገችው። ድግሱ በጣም የሚገርም ነበረ። ከሰዓት ዶክተር እና ዶክተር ሉሊት መጡ። በደመቀ ተከበረ። ዶክተር የልጃቸውን ክርስትና አባት ሆኑ። ዲና በአራስነት ጊዜዋን መዲያሯን መጻፍ ስላላቆመች እስከ ልጇ ክርስትና ድረስ ያለውን ጽፈዋለች። የዲና ልጅ ክርስትና ካለፈ 3 ወር በኋላ አዳም የጠበቃ ኤርምያስን መጽሐፍ አሳትሞታል እና ለመጽሐፍ ምርቃት ስነስርዓት የድግስ አዳራሹ ላይ ቆሞ ስለ ጠበቃው ኤርምያስ ጥሩነት አውርቶ የማይጠግበው ሴራቅ መድረክ ላይ ቆሞ እየተናገረ ነው። አዳምም ሴራቅ ሲጨርስ የተሰማውን እየተናገረ ሔዋን ምጧ መጥቶ መጮህ ጀመረች። ሁሉም ተደናግጠው በጥድፊያ ወደ ሐኪም ቤት ሄዱ። ሔዋን ጩኸቷ በረታ፣ ስቃዋ በረታ። በጣም ተሰቃየች። ሁሉም በጣም ተጨነቁ። ዲናም ከነ ልጇ ሐኪም ቤት ናት። ሔዋን ሌሊቱን ሙሉ ስታመጥ ቆይታ ሊነጋጋ ሲል አንድ ወንድ ልጅ ወለደች። በድጋሜ ምጧ በረታ። 5 ደቂቃ አማጠች። ሁለተኛው ልጇ መጣች። ሔዋን የመንታ ልጆች እናት ሆነች። አዳምም የሴትና የወንድ መንትያ አባት አረገችው። ምሳ ሰዓት ላይ ወደ ቤት አመጧት። ሔዋን መንታ እንደ መውለዱ አምሮባትና ሙሽራ መስላት አርሳ ወጣች። የሁለቱንም ልጆቿን ክርስትና ደገሱ። ስማቸው ያው የታወቀ ነው። ሴቷ ሄርሃድ ወንዱ አድሃ ብለው ተሰየሙ። ሴቷን ዲና ክርስትና ነሳቻት። ወንዱን ደግሞ ልክ እንደ ዲና ልጅ ሲራቅ አነሳው። የዲና ልጅ ስም ደግሞ ፈሊሃና ነው። ፈሊሃና ማለት የቤተሰብ ፍቅር ማለት ነው። የሆነ ሆኖ ሁሉም አስለቅሶንና አስቆን እዚህ ደርሰናል አለች ዲና መድረክ ላይ ቆማ ስለ ጻፈችው መጽሐፍ ማብራሪያ እየሰጠች በህይወት ውስጥ ስንኖር መልካምነትንና ጥሩነትን በምንም አይነት አይተመኑም። ዲና ወደ አዳም እያየች ንግግሯን ቀጠለች።
ታውቃላችሁ የህይወቴ ረቡኒ በመካከላችሁ አለ። ስለ ህይወቴ የሚያስተምራችሁ ፈልጉ። ተማሪ ካለ አስተማሪ የትም አለ አይደል የሚባለው። አንዳንድ አስተማሪዎች እያወሩ ብቻ ሳይሆን እየኖሩትም ያስተምሯቸዋል። የፍቅርን፣ የጉጉትን፣ የመልካምነትን ነበር አደራ ያስተማራቸው። አደራ ያስተምራቸዋል። ከሁሉም ደስ የሚል ነገር ግን መልካምነት ለጊዜ ያሳዝናል። ለሰው ጥሩ ስንሆን ያ ሰው የእኛን ጥሩነት እንደ ሞኝነትም ይወስደዋል። ነገር ግን አለችና ዲና ንግግሯን ገታ አድርጋ፣ ነገር ግን መልካምነት ሲከፈል በብዙ በረከት ነው። መልካምነት መልሶ ሲከፈል ክፉ ሰው አያቆምም። መጥፎ ሰው ቢመጣም አይቆይም። ምክንያቱም የሚከፍለውን ፈጣሪ ስለሆነ። ዲና ያቀረቀረውን የእንባ ገታ አርጋ ንግግሯን ጨርሳ ከመድረኩ ልትወርድ ስትል የ1 ዓመት ከ2 ወሩ የሆነውን ልጇን አቅፋ 11 ወር የሆነውን መንታ 11 ወር የሆናቸውን መንቶች ተከፋፍለው እየተያዙ አዳምና ሔዋንን እንዲሁም ሴራቅ ዶክተር ሉሊትና ቦስ ወደ መድረኩ እንዲመጡ ጋበዟቸው። እነሱም መጡ። ዲና እንዲህ አለች፣ ለሰው ዋጋ መስጠት ያስተማሩኝ ሰዎች እነዚህ ናቸው አለች። ይህንን ተናግራ ስትጨርስ ታዳሚያን በሙሉ ከመቀመጫቸው ተነስተው አጨበጨቡላት። ዲና ደስ አላት። አዳም ዲናን ከነማይኩ አቅፎ ገለል ካረጋት በኋላ አመሰግናለሁ ብላ ጀርባውን መቼ አላት። ከዚህ ወደ ማይኩ መለሳት። ዲናም ይህንን መጽሐፍ አደራ ብዬ የሰየምኩትን በዚህ ሰው ምክንያት ነው አለች። በድጋሜ ጭብጨባ አጀባት። ከዛን ቀን ጀምሮ ሁሉም ጣቢያዎች ዲናን ቃለ መጠየቅ አደረጉላት። መጽሐፉም የፍቅር አስተማሪ ነውና ብዙ ሺህ ሕዝብ አነበበው። የፍቅር ባለ ታሪኮችን በመባል አዳም፣ ሔዋን፣ ቦስ፣ ዲና በተዘጋጀበት ዝግጅት ላይ በሙሉ ይዞራሉ። መጽሐፉም በእንግሊዘኛ ቋንቋም ተቀይሮ ለዓለም ሕዝብ ቀረበ። የጌዲዮንም ታሪክ እንደዛው። መንገደኛው ሎሌ የተሰኘው ይህ የጠበቃ ኤርምያስ መጽሐፍን በእንግሊዘኛ ተተረጎመ። ሁሉም መጽሐፎች ተወዳጅ ሆኑ። የፍቅርና የጥላቻ ምሳሌ ናቸው ብለው ደራሲያኖች ሰይመውታል። ተፈጸመ። ክብሯንና ክብራት አደራ ተፈጸመ። እንግዲህ ይህን ይመስላል። ክፋት፣ ደግነት፣ ለሰው መኖርነት እንዳለ እንግዲህ እዚህ ጋር እየሰፈረ ነው። እኔ ብዙ ላወራ አልችልም። ምክንያቱም እስኪ አንድ ቀን በቀጥታ ስርጭት መጣና የተማርንበትን እንወያይበታለን ብዬ ባለሙሉ ተስፋ ነኝ። ለእኔ ግን ብዙ ነገር ነው ያስተማረኝ። እናንተም እንደተማራችሁበት ባለሙሉ ተስፋ ነኝ። በጣም ያረዘምኩት ደግሞ መጨረሻውን ሁሉም የሚጓጓበት አድማጭ አሉ፣ ተመልካች አሉና ብዙ ናቸው ባለልም የተወሰነ መጨረሻውን የሚጓጉ ነበሩ እና ያው ዲና ሞታለችም ሲሉኝ አዎ ብዬ ነበር የመለስኩት። ምክንያቱም ዲና እንዳልሞተችና እንዴት ብላ እንደዳነችም በመልካሞች ክፋት ለምንድን ነው የሚባለው? ለክፉ ሰው ጉድጓድን ምንድን ነው የሆነ ተረት አለ፣ አርቀሃት ቆፍረው አንተ ትገባበታለህና ማለት እንደ ጌዲዮን አይነት ነው ማለት ነው። እና ጌዲዮን እንግዲህ በአሰቃቂ ሞት ነው የሞተው። ሞቶ ሸቶ ነው የተገኘው። እና እንደዚህ አይነት ነገር ታሪክ፣ እውነተኛ ታሪክ እንግዲህ ከደራሲያን ዓለም የሚመጣልን በእውነተኛ ታሪክ የተመሰረተ ነው። ሰዎች በሰው ላይ ክፋት ሲመኙ እግዚአብሔር ደግሞ መልስ አለው ማለት ነው። የአሟሟት ሞት ማለት እንደነ ጌዲዮን አይነት ሞት አለ ማለት ነው። እና እናንተም ከዚህ እንደተማራችሁበት ባለሙሉ ተስፋ ነኝ። ፍቅር እስከ መቃብር የሚለው ደግሞ ሔዋንም ወለደች መንታ ልጅ፣ እንዲሁም ደግሞ ዲና ሞተች ተቀበረች በተባለበት ሰዓት ሞትን ድል ነስታ ይህ ልጅ እናት ሆነች ማለት ነው። እና ፈሊያና የምትባል እንግዲህ ቤተሰብ የተመሰረተበት አደራ ነው። እንግዲህ ጉድ ያለው መጽሐፍ ነበረ፣ ጉድ ያለው ታሪክ ነበር፣ ደስ የሚል። እናንተም እንደወደዳችሁት ባለሙሉ ተስፋ ነኝ። እንግዲህ ወደፊት ደግሞ ያስተምራል ብዬ የምለውን
መጣጥፍ ይዤላችሁ እመጣለሁ። እስከዛው ቸርን ሰንበት። እስከ ቪዲዮ ፍጻሜ እንዲሁም ደግሞ ከታሪኩ ከመጀመሪያው እስከ መጨረሻ ሳትሰለቹ አንዳንድ ልጆች የምጠብቁ በጉጉት አላችሁና እጅግ በጣም ነው ማመሰግነው ጆሮ ሰጣችሁ ስላዳመጣችሁኝ። ክብረት ይስጥልኝ።